የጄኔራል ሳሞራ የኑስ በጣም ብስለታቸው በጣም እየገረመኝ ነው ያለው እውነት ለመናገር። የመከላከያ ዋና ሰው ነበሩ። ዋና ሰው አብዛኛው እድሜያቸውን በጦርነት ያሳለፉ ሰው ናቸው ጄኔራል ሳሞራ የኑስ። እኚህ ሰው ጦርነትን መፍትሄ አድርገው ቢያስቡ አንደርስታንደብል ነው። ያኗ ላይፋቸው እሱ ነው፣ ኤክስፒሪየንሳቸው እሱ ነው። መፍትሄ ከጠመንጃ አፈሙዝ ይመጣል ብለው ቢያስቡ እንረዳቸዋለን። አብዛኛው ህይወታቸው ያ ስለሆነ አይ ቲንክ በልጅነታቸውና አሁን በስተርጅናቸው ነው ከዚህ ነገር ውጭ እንጂ አብዛኛው የወጣትነት እድሜያቸውን፣ የጉርምስና እድሜያቸውን፣ የወጣትነት እድሜያቸውን፣ የጎልማሳነት እድሜያቸውን በጦርነት ያሳልፉት። ሁለቱን ምዕራፍ የልጅነት እና አሁን የእድሜ መጨረሻቸውን የሽምግልና ጊዜያቸውን ነው ከዚህ ገሸሽ ያሉት እንጂ ሌላው በሙሉ ከመሳሪያ ጋር ነው የኖሩት። ሰው በሚገርም ሁኔታ ከጦርነት ይልቅ ስለ ሰላም ነው እያወሩ ያሉት። ይሄ አንድ በጣም አስገርሞኛል። በጣም አስገርሞኛል። በተለይ መሳሪያ ይዘን አናቅም የሚሉ በህይወታችን መሳሪያ ይዘን አናቅም፣ እኛ ሰላማዊ ታጋይ ነን፣ ግን የፋኖን ትግል እንደግፋለን የሚሉ ሰዎችን እያየን ባለበት ወቅት ማለት ነው እድሜ ልካቸውን ከመሳሪያ ጋር የኖሩ እድሜ ልካቸውን ተራ ተዋጊም ሆነው ታጋይ ምናምን በሚል ከታችኛው እርከን ጀምሮ ላይ ድረስ የደረሱ ሰው ስለ ሰላም ማውራታቸው በጣም የሚገርም ነው። አዲስ አበባ ውስጥ የሰላም ምክክር እየተካሄደ ነው በተጋሮች በኩል። እዛ ላይ ነው እንግዲህ ያነሱት ሀሳቡን ስለ ሰላም ነው ያወሩት እና አንዱ እሱ በጣም ገርሞናል። እንዳልኳችሁ ከኤክስፒሪየንሳቸው ውጪ ነው እሱ ገርሞናል። ሁለተኛው ብሎ ስለ ሰላም ማውራታቸው ገብቷቸውም ነው የሚያወሩት። በደንብ ተረድተውት ፖለቲካውን በደንብ ተረድተውት ከፖለቲከኞቹ በበለጠ ሁኔታ ፖለቲከኛንን ከሚሉት የፖለቲካ መሪንን ከሚሉት ሴራ እናውቃለን፣ ፖለቲካ መተንተን እንችላለን ምናምን ከሚሉት በበለጠ ሁኔታ ፖለቲካውን ተረድተውትም ጭምር ነው ስለ ሰላም ደግሞ የሚያወሩት። ስለ ሰላም የሚያወሩት በዛ መንገድ ነው። አይታችሁ ከሆነ የመጀመሪያው የትግራይ ጦርነት ላይ ያሉም ጄኔራል ሳሞራ የኑስ አልነበሩ። አያዋጣም ባይ ናቸው፣ አይጠቅምም ባይ ናቸው። አላዋጣም። በዋናነት ትግራይ ቀጥሎም ኢትዮጵያ የዛን የጦርነት እንትን እየከፈል ነው። የዛን የጦርነት ጣጣና ጠባሳ እየከፈልን ያለ ነው። በተለይ ትግራይ በጣም እየከፈለ ነው። አሁን ድረስ ሊያገግም ያልቻለ ክልል ነው። አሁንም እሱ ተይዞ እንደገና ወደ ሌላ አይነት ጦርነት ካልገባን እየተባለ ነው ያለው። ሳሞራ የኑስ ግን በደንብ ተረድተውት ሶስት ነገሮችን አቅርበዋል፣ አሳስበዋል። ፖለቲካውን በሚገባ ተገንዝበዋል። አንደኛ የራስን ችግር በውይይት መፍታት፣ ኃይልን አማራጭ አለማድረግ። ሁለት ከሻዕቢያ ጋር ያለን ግንኙነት ማቆም። ሶስት ለሰላም ለመረጋጋት ሲባል አብሮ መስራት የሚሉ ሶስት ነገሮችን አስቀምጧል። ብዙ ጊዜ የሚባሉ ጉዳዮች ናቸው እነዚህ የሚባሉ ናቸው፣ ግን ለምን እንደሚባሉ ብዙ ሰዎች አይረዱ። አንዳንዱ ጦርነት ስለሰለቸው ጦርነት ጎጂ ነው ብሎ ስለሚያስብ
ምናምን ነገር ነው። አረ በውይይት ምናምን ነገር የሚለው ጦርነት ጎጂም ብቻ አይደለም። ፖለቲካሊ ሲታይ አንዳንዴ ጠቃሚ ነው። ፈልገህ የምትገባበት ጦርነት አለ። አሁን ለምሳሌ እኔ የምደግፈው ጦርነት አለ። እኔ ጦርነት ስደግፍ አይታችሁኝ አታውቁም። እርግጠኛ ግን የምደግፈው አለ። እንደዛ ማለት አስፈላጊ የምለው ጦርነት አለ። እኔ በሆን አስቤ አስልቼ የምጀምረው ጦርነት ነው። በጣም የሚጠቅምም ጥቅምም አለው ጦርነት። ጉዳት ብቻ አይደለም። አስፈላጊ የሆኑ ጦርነቶች አሉ። ኢቭን ከጦርነት ውጪ በሆነ አይነት መልኩ ልታገኙት የምትችሉትን ነገር ግን በጦርነት ማግኘት ተጨማሪ ጥቅም ይዞ ሊመጣው ይችላል እና ለዛ ተብሎ ይሄ ከጦርነት ውጪ ሊገኝ የሚችልበትን አማራጭ ገፍቶ ወደ ጦርነት ጉዳዩን ሁሉ መውሰድ ተገቢ የሚሆንበት አጋጣሚ አለ። ፖለቲካ ውስጥ እንደዛ ነው የሚታሰበው። አሁን ይሄ ለህዝቡ ምናምን እንደዚህ ብላ አትነግረው፣ ስለምንፈልግ ነው የምንዋጋው ብላ አትነግረው፣ እንደዚህ ብላ አታወራም። አደባባይ ላይ ቦታውን ስትይዝ ሰበብ ነው የምትፈጥረው። ነገሮችን ወደዛ ነው ግን የምትገፋው፣ ወደ ጦርነት እንዲሄዱ ነው የምትገፋው ነገሮች። ሌሎች አማራጮች ሊዘጉ የሚችሉበትን አይነት ሁኔታ እያደረክ ጉዳዩ ወደ ጦርነት እንዲያመራ ነው የምታደርገው። በሱ እያሳበብክ ነው ወደ ጦርነት የምትገባው። ሳልፈልግ ነው እያልክ ነው ወደ ጦርነት የምትገባው። እንደዛ ነው እና ተገቢ ነው ተብሎ የሚጀመሩ ጦርነቶች አሉ። ለምሳሌ የትግራዩን ጦርነት አሁን ቲፒኤልኤፍ ተገቢ ነው ብሎ ነው የጀመረው። ተገዶ ምናምን አይደለም፣ ተገቢ ነው። በዚህን ወቅት ካልጀመር ነው አደጋ ውስጥ ነው። ራሳችንን ልናድን የምንችልበት አማራጭ ይሄ ነው ብለው ነው እንጂ ሌሎች አማራጮችን ማየት ይቻል ነበር። ሰው በነገራችን ላይ መዋጋት ካልፈለገ አለመዋጋት ይችላል። ያኛው አካል እንዱ ካልመጣብህ በስተቀር ማለት ነው። ስለዚህ አንደኛው ይፈልገዋል፣ የግድ ነው ተፈልጎ ነው በብዛት ጦርነት የሚገባው። አንዱ ቢያንስ አንደኛው ይፈልገዋል። ትግራይ ውስጥ ጦርነት ጠቅላይ ሚኒስቴሩ እንዳሉት ምንም ጥቅም የለውም። ምንም ጉዳት ነው ያለው። ጉዳቱም እውነቴን ነው የምላችሁ ለትግራይ ህዝብ ነው። ዛሬ እሱን ነው የምናየው። በተደጋጋሚ ጊዜ በተለያየ መንገድ አይተነዋል። ዛሬ ግን ለየት ባለ መልኩ እናየዋለን። ጄኔራል ሳሞራ የኑስን መነሻ ነው የምናደርጋቸው። አይ ቲንክ ይሄ አረዳድ እንዳላቸው ተስፋ አደርጋለሁ። ለምንድን ነው እያሉ ያሉት? ጄኔራል ሳሞራ የኑስ የራስን ችግር የውስጥ ችግርን በውይይት መፍታት የሚሉት ግልጽ ነው። መከፋፈል ይፈጠራል፣ በኃይል ልፍታው ስትል ልዩነት ይፈጠራል፣ መከፋፈል ይፈጠራል፣ አንድ ሆኖ መቆም አይቻልም የሚል ከሻዕቢያ ጋር መስራት አቆሙ ሲሉ እንደዛው ነው። አንተ ችግርህን በኃይል እየፈታ እና ደግሞ ከሌላ አካል ጋር ደግሞ አሊያንስ ስትፈጥር እየገፋኸው ያለውን አካል ከሌላ አካል ጋር አሊያንስ እንዲፈጥር እያስገደድከው ነው የምትመጣው። ልዩነቱ እየሰፋ ነው የሚመጣው። ችግርህን በውይይት ሳይሆን በንግግር ሳይሆን በኃይል ስትፈታ ልዩነት አለው። ያ ባለበት አይነት ሁኔታ ደግሞ አንደኛው አካል ሌላ አሊያንስ ሲፈጥር ይሄም ስጋት ውስጥ ስለሚገባ የሱን ተቃራኒ ሌላ አሊያንስ ይይዛል። የዛን ሰዓት በቃ ላትገናኝ ነው የምትለያየው። እነዚህ ሁለት ነገሮችን ካየ በቃ ትከፋፈላለህ ነው። ትከፋፈላለህ። ለሰላም ለመረጋጋትም በትብብር ደግሞ መስራት ያው ወቅቱ ትግራይ ወደ ጦርነት ውስጥ የምትገባ ከሆነ ወይም ለጦርነት የምትሰራ ከሆነ አንተን ለመከፋፈል ምቹ ሁኔታ ለመፍጠር የሚሰራ አካል ይኖራል። የራስን አንድነት በራስ አቅም ብቻ አታስጠብቅም። በተለይ አሁን ካለ አቅም አኳያ ትላንት
መንግስት ነበርክ፣ የመንግስትን አቅም ይዘህ ነበር። አሁን ግን የክልል አቅም ያለህ፣ የፌዴራል መንግስቱ ጥገኛ ነህ። ስለዚህ ከፌዴራል መንግስቱ ጋር ውጥረት ውስጥ እገባለሁ ባልክ ቁጥር የፌዴራል መንግስቱ አንተን ለመከፋፈል መስራቱ አይቀርም። እነዚህ ሶስቱንም ነገሮች ካያችሁ አልቲሜትሊ ጄኔራል ሳሞራ የኑስ የትግራይ ህዝብ አንድነት መጠበቅ አለበት ነው እያሉ ያሉት። የትግራይ ህዝብ አንድነት መጠበቅ ያለበት ነው እያሉ ያሉት። ይህን ህወሓት ይለዋል፣ ጊዜያዊ መንግስቱ ጄኔራል ታደሰ ወረደ ይሉታል፣ የትግራይ ተቃዋሚዎችም በተመሳሳይ ይላሉ። በተመሳሳይ ለምንድን ነው ይህን ያክል የትግራይ ህዝብ አንድነት የሚያስፈልገው የሚለው እኔ ጄኔራል ሳሞራ የኑስ ተረድተውታል ባይ ነው። በጣም ጥቂት የትግራይ ልሂቃን የተረዱት ይመስለኛል። ብዙዎቹ አልተረዱትም። በቃ አንድነት ምንድን ነው አንድነት? ለምንድን ነው የሚያስፈልገ? ለምንድን ነው በዚህ ወቅት አንድነቱ በጣም የሚያስፈልገ? እሱ በደንብ መታየት መቻል አለበት። እኔ የትኛውም የፖለቲካ ኃይል አንድ ቢሆን ጥሩ ነው ባይ ነኝ። ለምሳሌ የፋኖን አንድነት እደግፋለሁ። ቢሆንላቸው ቢሳካላቸው እውነቴን ነው የምላቸው ደግፍላቸዋለሁ። አንድ መሆን ያስፈልጋቸዋል። የትግራይ የፖለቲካ ኃይሎች አንድ ቢሆኑ ጥሩ ነው፣ ይጠቅማቸዋል፣ ደግፍላቸዋለሁ። ብዙ ጊዜ እዚህም ቁጭ ብዬ የምናገረውም አንድ መሆን የሚችሉበትን አቅጣጫ እየጠቆምኩ ነው። እኔ በነገራችን ላይ የምቃወማቸውን አካላቶች በሙሉ ዛሬ እነግራቸዋለሁ ለምን እንደምቃወማቸው። አንዱ ቲፒኤልኤፍ ነው፣ ሌላ ከፋኖ ውስጥ የሆነ አንጃ ነው፣ ዘመነን የናስረስ ለምን እንደሆነ ዛሬ ታገኙታላችሁ። ኢትዮጵያ ውስጥ ያለው ፖለቲካ በጣም በከፍተኛ ደረጃ አለመተማመን የሰፈነበት፣ በጣም በከፍተኛ ደረጃ መተማመን የሚባል ነገር የለም፣ ጠፍቷል። በቃ ተንዷል ያ ጉዳይ። እሱን ምንድነው ይዞት የመጣው የሚለውን ለካ ላለፉት 50-60 ዓመታት በትርክትም በተቋምም ደረጃ ሲሰራ የነበር የፖለቲካ እንቅስቃሴ ነው። አሁን ደግሞ ወደ ጦርነት ገብቷል እና አንድነቱን ለማጥበብ አንድነቱን ለማረቅ እምብዛም የተሰራ ስራ የለም። በነበሩት መንግስታት በኩል ፍላጎቱም የለም፣ ከፍላጎቱ ከሌለ አቅሙም አይኖርም። ግን በኢትዮጵያ ፖለቲካ ውስጥ ይሄንን አለመተማመን ሊቀይር የሚችሉ ብዙ ጥያቄዎች ይነሱ ነበር። ብሔራዊ መግባባት አንዱ ጉዳይ ነበር። በጣም ብሔራዊ መግባባት ያስፈልጋል ይባል የነበረው ፖለቲከኞቹ ሲያዩት አለመተማመኑ በጣም እየሰፋ ነው። ሄዶ ወደ ጦርነት ሄዶ ወደ መጠፋፋት ይዞን ሄዳል። ኢትዮጵያ ደግሞ እንደምታስቡት እንዲህ በቀላሉ የምትበተን ሀገር አይደለችም። አትበተን። ወልቃይት ወይም ምዕራብ ትግራይ የሚባል አካባቢ እስካለ ጊዜ ድረስ የትግራይ ህዝብና የአማራ ህዝብ ወይም የትግራይ ልሂቅና የአማራ ልሂቅ ወይ በዛ ጉዳይ ተስማምቶ በትብብር ይሰራል፣ አሊያም እየተጋጨ ይኖራል። ሌላ ነገር የለውም። በተመሳሳይ ነው ሌላውም። አማራም ከኦሮሞም ጋር እንደዚሁ፣ ኦሮሞም ከሌሎች ህዝቦች ጋር ልክ እንደዚሁ የሚያስተሳስሩን ነገሮች አሉ። በጋራ የኛ የምንላቸው ነገሮች አሉ። እነሱ አንሰውብን፣ ልዩነቶቻችን በጣም በዝቶብን፣ የጋራ የሚያደርጉን ነገሮች ሁሉ ተረስተው አለመተማመኑ ሰፍቶ ይሆን ጦርነት ውስጥ ነው ያለው። ይህ በቀላሉ እንደሚበተን ሀገር አይደለም ኢትዮጵያ። አይ ቲንክ ጄኔራል ሳሞራ የኑስ ይሄን የተረዱት ይመስለኛል። ማንኛውም ሰው ይሄንን ይረዳል። ቀላል ጉዳይ ነው። አንዱ እሱ ነው። አለመተማመን በጣም ሰፍኗል። መተማመን የሚባል ነገር ጠፍቷል።
2 ይሄን ችግር መፍታት መንግስት አይችልም። በራሱም መንገድ ሊፈታው አይችልም። አንዳንድ አካላት በሚያቀርቡት መንገድ አይፈታም። አሁን መንግስት በኃይል ወይም እኔ ባቀረብኩት ምክክር ምናምን በሚል ነገር ፈቷለሁ ነው እንግዲህ እያለ ያለው፣ ግን በዛ አይፈታም። እሱ መተማመንን አያመጣም። እንደውም የበለጠ አለመተማመኑም እያሰፋ ነው የሚሄደው፣ የሚታወቅ ነው። ግን መተማመን ካልቻለ ታዲያ ይሄ ነገር ሁሉ ይቅር አትሉ። ያው ለምሳሌ ምክክር ኮሚሽን ስራውን ደግፋለሁ፣ እንዲደረግ እንፈልጋለሁ፣ ተስፋ ማድረጋለሁ። ህገ መንግስቱ ምናምን ሊቀየር ይችላል በዛ ውስጥ ብዬ፣ ግን ያ መተማመንን ያመጣል ብዬ ግን አይደለም፣ አያመጣም። እንደውም ለሌላ ጦርነት ምክንያት እንደሚሆን አውቃለሁ። ግን ገና ለገና መተማመን ስላልመጣ እየተባለ በዚህ ውስጥ እኛ የምንፈልገው ነገር የሚሆንበትን እድል አንገፋ። እኔ ህገ መንግስቱ እንዲቀየር እፈልጋለሁ። ለምሳሌ እኔ ከፓርላመንታዊ ስርዓት ይልቅ ፕሬዝደንታዊ ስርዓት ቢኖር ደስ ይለኛል። የመንግስት አወቃቀር ፕሬዝዳንታዊ ቢሆን ደስ ይለኛል። እንደዛ የሚደረግበት ሂደት መተማመንን የሚያመጣ እንዳልሆነ አውቃለሁ። ግን መተማመን እስኪመጣ ድረስ ይሄ ፍላጎቴ ይቅር ግን አልልም። ለምን? ሁሉም በዚህ አለመተማመን ውስጥ ሁሉም ሊያተርፍ የሚፈልገውን በራሱ መንገድ ተፍተፍ እያለ ሁሉም እየተንቀሳቀሰ ነው። ሊያገኝ የሚፈልገውን ነገር ሁሉም እንጂ ለመተማመን አይደለም ሁሉም እየሰራ ያለው። ለመተማመን ብሎ ለማጣት ሲዘጋጅ ያየሁት የፖለቲካ ኃይል የለም። ፒኤልኤፍን ውሰዱት። በዚህ ውስጥ ለማትረፍ በዚህ ውስጥ የሚፈልገውን ነገር ለመንጠቅ ነው እየተንቀሳቀሰ ያለው። ብልጽግና በተመሳሳይ ነው። በአለመተማመን ውስጥ አንዳቸውም ለመተማመን ሲሰሩ አይታዩም። ሊጠቅም የሚችል ነገር እንኳን ሲመጣ እሱም የጦርነት ምክንያት የልዩነት ምክንያት ለማድረግ ነው ሲሞከር የምታዩት። መንግስት የያዘውን አካል የሚከተለውን ይዞ በራሱ መንገድ እየሄደ ነው። በዛ ውስጥ እንደኛ አይነት ሰዎች የምናገኘው ጥቅም እንዳለ ካሰብን እንደግፈዋለን። እሱ ገና ለገና እዚህ ጋር ያለው አካል ወደ መተማመን አልመጣም ምናምን በሚል ምክንያት አንተውም። ምክንያቱም ይሄም አካል ለኛ ብሎ የሚተወው ነገር የለውም። ለመቀራረብ ሁለቱም ወገኖች ሊተዉት የሚገባ ነገር አለ። በዚህኛውም በኩል ያለው ጠቅልዬ ካልወሰድኩ ባይ ነው። በዚህም ትላንት የነበረውን አቅም በወደቀበት ወቅት ሁሉ ጠቅልዬ ካልወሰድኩ ባይ ነው። ይገርመኛል። ቆመ እንኳን ከነ ጉልበት እንኳን ሆነ ቢሆን ኦፍኮርስ ጉልበቱ ነው እንደሚያሳስበው ትላለህ። ወድቆ ተጋግጦ እያየኸው ጠቅልዬ ካልወሰድኩ ይላል። ዋይ ምንድን ነው እንዲህ እንድታስብ የሚያደርገህ? ወድቀሃል፣ ተጋግጠሃል፣ ቆስለሃል። አሁንም መቀየር አልፈልግም ሁሉም ነገር ጠቅልዬ ካልወሰድኩ እንድትል የሚያደርግህ ነገር በቃ ዝም ብሎ ትዕቢት ነው። ቢያንስ እዚህ ሰዓት ላይ ትንሽ ወደ ቀልብህ መለስ ብለህ አእምሮን ለመጠቀም ትሞክራለህ። ጉልበቱ የከዳው ወድቆ ተጋግጦ ተፋፍቆ ያለ አካል እንደ ጉልበተኛ ሲያደርገው አስቡት እንዴት እንደሚያበሳጭ። እንዲህ አይነት አካል ተረጋጋ፣ ቆስለሃል፣ ደክመሃል። አሁን እንደ ትላንቱ አይደለህም። በቃ አሁን አእምሮህን ለመጠቀም ሞክር። በትላንቱ መንገድ መሄድ አያዋጣህም።
ትንሽ አስብ። አሁን በቃ ጉልበት የትላንቱ ጉልበት ስለሌለ አሁን ምን መሆን አለበት? አእምሮን መጠቀም መቻል አለበት። ጉልበት ስታጣ ነው አእምሮ የምትጠቀመው። ጉልበት ካለ ምንም አእምሮ መጠቀም የሚባል ነገር የለም። በቡጢ እያልክ የነጠቅክ ነው የምትኖረው። ጉልበት አለኝ ብሎ የሚያስብ ሰው ብዙ የሆኑ ነገሮችን አያሰላስልም፣ አያሰላም። በቃ ሄዶ ነጥቆ ነው የሚወስደው። ሰው አለመተማመን ነው አለ። በጣም አለመተማመን አለ። ሁሉም የራሱን ጥቅም ነው ለማራራት እየሞከረ ያለው። መንግስት ይህንን ችግር አይፈተውም። የሚፈተው ይመስለኝ ነበር እና ብዙ ስመክርም ከርም ያለው ግን አይፈተውም በራሱ መንገድ። ሌሎች የሚያቀርቡት አማራጭ አለ፣ ውይይትና እርቅ፣ ድርድር ምናምን። እሱም አይፈተውም። እሱ የሚፈተው ይመስለኝ ነበር ግን አይፈተውም። ሁሉም ዝግጁ አይደሉም። ውይይት፣ ድርድር በስነ ልቦና ደረጃ መዘጋጀትን ይፈልጋል። 1 2 ውይይት፣ ድርድር የጋራ ነገርን ማሰብ ይፈልጋል። የጋራ ነገር ከሌለን ለምንድን ነው የምንወያዩ? ለምን እንደራደራለን? አንተም መሄድ እኔም መሄድ ይችላል። አሁን የጋራ ነገር ተረስቷል። የለም፣ በኢትዮጵያ ፖለቲካ ውስጥ የጋራ የሚባል ነገር ጠፍቷል። ስለዚህ ውይይት የሚባል የለም፣ ድርድር የለም። ግን ለፖለቲካ ፍጆታ እሱን ይጠቀሙበታል። አንዱ አንዱን ለመብለጥ በሆኑ አካላቶች ዘንድ ተቀባይ ለመሆን ድርድር ምናምን ሲሰሙታላችሁ እንጂ ለዛ በስነ ልቦና ደረጃ የተዘጋጀ አካል የለም። እንደገና የጋራም ነገርም ጠፍቷልና በምን ላይ ነው የምትነጋገሩ? ለዛ እኮ ነው አሁን ከቲፒኤልኤፍ ጋር መንግስት ምን ብሎ ነው የሚነጋገረው? ምን ብሎ ተነጋግረው እንደገና መልሰው ወደ ነበሩበት አይነት ሁኔታ ውስጥ የሚገቡ ከሆነ እንደገና አሁን መነጋገሩ ምን ፋይዳ አለው? ፌል አድርጓል። የንግግር የውይይት የድርድር ምናምን የሚባሉ አማራጭ ፌል አድርጓል። ሁለት አካላት ቲፒኤልኤፍ እና ብልጽግና ተነጋግረው ተስማምተው ወደ ጦርነት ሊገቡ እያኮበኮቡ ነው። 3 ሲሆኑ አስቡት፣ 4 ቢሆኑ አስቡት፣ 5 ቢሆኑ አስቡት። እንዴት ነው የሚግባቡት? ሁለት ሆነው ትላንት አብረው የነበሩ አካላት፣ አብረው ሲገዙ የነበሩ አካላት ቁጥር በበዛ ቁጥር፣ ኢንተረስት በበዛ ቁጥር አለመግባባት እየጨመረ ነው የሚመጣው። ሌሎችም በሚሉት አይነት መንገድ አይፈታም እና ሁሉም ኃይል ተጠባብቆ ነው የሚኖረው ነው የምላችሁ። ተጠባብቆ ነው። ጥምዶ ምናምን ተውት፣ ነገ አንዱ በአንዱ ላይ ይነሳል። ጥምዶን እኮ አይተነዋል እኮ አይደለም እንዴ? በብልጽግና ጊዜ ነበር እኮ ቲፒኤልኤፍ ፈጠርኩት የሚለው ጥምዶ እኮ በብልጽግና ጊዜ እኮ ነበር እኮ። የትግራይ ጦርነት ጊዜ አይነት እኮ ጥምር ጦሩ የሚባል እኮ ነበር። እርስ በርሱ የተባለ ነው። መተማመን በሌለበት ለሆነች ኦብጀክቲቭ ትንሽ ለጊዜያዊ ጥቅም ሲባል የምትፈጥራት አሊያንስ የበለጠ ችግር ውስጥ ነው የሚከተው፣ ወደ ግጭት ነው የሚያመራው። አለመተማመን አለ። መንግስት ያንን ችግር አይፈታውም። በጣም መሰረታዊ ችግር ነው። በአጭር ጊዜ ውስጥ አይፈታም። ይህን የተረዱ ሰዎች የራሳቸውን አማራጭ ነው የሚወስዱት። አንድነትን የምሰብክበት ምክንያት ይሄ ነው። አሁን በዚህ ወቅት ከማንም በላይ መተማመኛ ራስህ ነህ፣ ሌላ አይደለም። ከማንም በላይ የምታምነው አካል የለም። ለራስህ ያለው ራስህ ነህ። ይህን መገንዘብ ያስፈልጋል። ጄኔራል ሳሞራ የኑስ ይህን የተረዱ ይመስለኛል።
ለዛ ነው ጥምዱ የሚባል ነገር ተዉ። አንዳችሁ በአንዳችሁ ላይ በኃይል አትነሱ። ለሰላም ለመረጋጋት ስሩ። ለምን? የትግራይ ህዝብ ወይም የትግራይ ፖለቲካ ልሂቅ ለራሱ ያለው ራሱ ነው፣ ሌላ አይደለም። በዚህን ወቅት በራሱ ላይ ነው መቆም ያለበት፣ በራሱ ነው መተማመን ያለበት። ሊከፋፍሉን የሚችሉ ድርጊት ከራሳችን ማቆም እና ሌሎችም እኛን ለመከፋፈል እንዲሰሩ እንዲነሳሱ የሚያደርግ ነገር አለመፍጠር፣ ውጥረት አለመፍጠር፣ ለጊዜው መተባበር፣ ለጊዜው አቅም እስኪኖርህ ምን እስኪልህ ድረስ። ይሄ በሌለ ጊዜ ቆስለ ግን አሁንም ዘራፍ የምትል ግን ከሆነ በቃ አንተ ምንም በቃ የማይገባ የማትማር ሰው ነህ፣ የማትማር ሰው ነህ። ጠቢቡ ሰለሞን ለሁሉም ጊዜ ያለው እኮ የሚለው ለዚህ ለመፎከርም ጊዜ ያለው ወዳጆች፣ ዝም ብሎ አይፎከርም። ለመፎከርም ጊዜ ያለው፣ ለማድፈጥም ጊዜ ያለው፣ አንገት መድፋትም አስፈላጊ ከሆነ ለዛም ጊዜ ያለው፣ ለጊዜው እስኪያልፍ ለሁሉም ጊዜ ያለው። ማድረግ ያለብህን በጊዜው ማወቅ ነው። ትልቁ ጥበብ እሱ ነው። ፖለቲካ ማለት እሱ ነው። በዚህን ወቅት ምንድነው ማድረግ ያለብኝ? ዘራፍ ማለት ነው ያለብኝ ወይንስ መለሳለስ ግንኙነቱን ማሻሻል ነው ያለብኝ? ይሄንን ማሰብ ነው። ምን ማድረግ እንዳለብህ ማወቅ ነው በዚህን ወቅት። ለዛ እኮ ነው ፖለቲካ ነባራዊ ሁኔታውን ተረድተህ በዛው ውስጥ እንዴት ሰርቫይቭ ማድረግ ብቻ አይደለም፣ ማግኘት ያለብኝን ነገር እንዴት ማግኘት እችላለሁ የሚለውን ሊሆን የሚችል አማራጭ፣ ምናባዊ አይደለም፣ ሊሆን የሚችል ማለት ለምሳሌ ይሄ ቢሆን አሁን ለምሳሌ ሰላማዊ ትግል አቶ ልደቱ ላንሰው እንግዲህ በ45 ቀን ውስጥ በሰላማዊ ትግል ይህን መንግስት መጣል ይቻላል። ግን የሚቻለው 11 ነገሮች ሲሟሉ ነው። እነዚህ 11 ነገሮች በሙሉ በልደቱ አቅም አይደሉም። በልደቱ አቅም ውስጥ አይደሉም ያሉት። አቺቨብል አይደለም ይሄ ፕሮጀክት ወይንም እቅድ፣ ሊሳካ የሚችል አይደለም። እንደዚህ ቢፈጠር፣ እንደዚህ ቢሆን የምትለው እንደዚህ ማድረግ ብችል፣ እንደዚህ ባደርግ ነው። አሁን ልደቱ የተዘረዘራቸው ብዙዎቹ ከሱ ቁጥጥር ውጭ ናቸው። ከሱ ቁጥጥር ውጭ ያሉ ናቸው። ለዚህ ነው እንደ ምሳሌ ያቀረብኩት። ሊሆን የሚችል ነገር ይዞ መገኘት ነው። ፖለቲካ እኮ ነው፣ ሌላ ነገር እኮ የለውም። እና አሁን በዚህን ወቅት የራስን አቅም ማጠናከር ነው። ፋኖች ጋር ምን እላለሁ? አንድ ሳትሆኑ ከሌላ አካል ጋር አሊያንስ አትፍጠሩ። ለምን? ይከፋፍላል። አሊያንስ እንኳን መፍጠር ካስፈለገ መጀመሪያ አንድ ትሆናለህ። አንድ ስትሆን አንደኛ በምትወስነው ውሳኔ ሊመጣ የሚችል አይነት ነገርም ካለ አንተ የምትቆጣጠረው ነው። መዋቅሮች አሉ፣ በዛ ልትቆጣጠረው የምትችለው ጉዳይ ነው። አሁን ግን አንድ ሳትሆን አንዱ በአንዱ ላይ በተነሳበት ሁኔታ አንደኛው አካል ከቲፒኤልኤፍ ጋር ሲሰራ ሌላኛው ከቲፒኤልኤፍ በተቃራኒ ካለ አካል ጋር የመስራት ግዴታ ውስጥ ይገባል። ለምን? አንተ ከቲፒኤልኤፍ ጋር ሆነ አቅም እየፈጠርክ እሱ እጁን አጣጥፎ አይጠብቅህም። ምክንያቱም እሱ ልታጠፈው እንደምትመጣ ያውቃል። በዚህ ረገድ ትልቁ ችግር የአማራ ፋኖ በጎጃም እነ ዘመነ መቃወማቸው ለዚህ ነው። የሚያናድደኝ
ትግል ብለህ ከገባህ አይቀር ያን ሊያሳካ የሚችሉ አይነት ቁርጠኝነት አንተ ጋር መኖር አለበት። ያን ሊያሳካ የሚችሉ ስልቶችን ይዘህ መገኘት አለበት። ዝም ተብሎ ትግል ውስጥ አይገባም። ይሄ ሳይኖረው የሚገባ ሰው ነው ፖለቲካውን እንዲያወሳስቦ ችግር ውስጥ የሚከተል። ምንድን ነው የምትፈልገው? እንዴት ነው የምታገኘው? ያኔ ደርግ መፈንቅለ መንግስት አስበው በአፄ ኃይለሥላሴ ላይ እና በቃ ወታደሩ ተሰብስቧል፣ ይነጋገራሉ እና ሁሉም ችግር ነው የሚያወራው። በቃ እንዲህ ነው ምናምን ነገር እያለ መንግስቱ ኃይለማርያም ይሰማቸው ነበር ቁጭ ብሎ። አጋጣሚ ብላክቦርድ ነገር አለ ይመስለኛል። ወጥቶ ታች ላይ አንድ ጽሁፍ ይጽፋል እና ሁሉም እሱን ሲያነብ ትኩረቱን በሙሉ መንግስቱ ኃይለማርያም ጋር ያደርጋል። የጻፈው ጽሁፍ ምንድን ነው የምንፈልገው? ምንድን ነው የምትፈልገው? መጀመሪያ የምትፈልገውን ነገር ማወቅ። መበጥበጥ ነው የምትፈልገው? ምንድን ነው የምትፈልገው? እሱን ማወቅ። እንዴት ነው ላገኝ የምችለው የሚለው ከዛ በኋላ የሚመጡ ሌሎች ጥያቄዎችን መመለስ ያስችላል። መሰረታዊ ጉዳይ ነው። አብዛኛው ምን እንደሚፈልግ ያውቅ ይሄንን ነው የምፈልገው ማለትም በነገራችን ላይ የምትፈልገውን ነገር ማወቅም አይደለም። ለምሳሌ 4 ኪሎ መግባት እንፈልጋለን እሱን ተናገረን አይደለም ወይ ይላል። ምናልባት ዘመናው 4 ኪሎ መግባት ነው ፈልገው። ምንድነው የምትፈልገው የሚለውን እንደምታቅ ማሳያ እንዴት ነው የምታገኘው የሚለውን ነገር መቀየስህ ነው እንጂማ ምኞት ነው ካልሆነ ምኞት ማለት ፍላጎት አይደለም። የምትፈልገውን ነገር ታውቃለህ የሚባለው እንዴት እንደምታገኘው ተንትነህ ያስቀመጥክ ጊዜ ነው። በትክክል የምትፈልገውን ታውቃለህ የሚባለው እንጂ 4 ኪሎ መግባት ነው የምፈልገው ስላልክ የምትፈልገውን ታውቃለህ ማለት አይደለም። ቲፒኤልኤፍ መገንጠል ነው የምፈልገው ሀገር መሆን ነው የምፈልገው ስላለ የሚፈልገውን ያውቃል ማለት አይደለም። እንዴት ነው የሚያገኘው? እንዴት ነው የሚያሳካው? የሚያበሳጩ በዚህ ምክንያት አቆጥም ግን ዝም ብሎ 4 ኪሎ ይላል። ዝም ብሎ ሀገር መሆን ይላል። ይኸው ይሄንን ያሉ አካላቶች በሙሉ 4 ኪሎ አልገቡ። 4 ኪሎ ነው መግባት የምንፈልገው ብለው በረሃ ድረስ የወረዱ አካላት 4 ኪሎ አልገቡ። ግፋ ቢል እስከ ትምህርት ሚኒስቴርነት ነው የተጓዙት። አንዳንዱ ድጋሚ በእርጅና ሆኖበት ነው እንጂ በረሃ ሁሉ ቢገባ ደስ የሚለው ነው። አሁን እንዴት እንደሚገቡ ስለማያውቁ ነው። ሰዎች ቦታውን እንፈልገዋለን፣ እንዴት ማግኘት እንዳለብንም እናውቀዋለን ያሉት በትክክል እነሱ ግን አግኝተው በራሳቸው መንገድ ሄደው አግኝተዋል። ያ ሰው የሚፈልገውን ያውቃል ማለት ነው። ስለጠራኸው ብቻ አይደለም 4 ኪሎ እንዴት ነው የምትገባው የሚለውንም መንገር አለበት። ያኔ ነው ማወቅ እሱ ነው። ካልሆነ ምኞት ነው። ለማንኛውም መተማመን የለም። ይህንንም ችግር መንግስት አይፈታውም፣ ተቋማዎቹም አይፈቱትም። ሊፈታ የሚችለው በጋራ ነው። በጋራ ግን አይሰሩም። ይህን ወቁ። ችግሩ ሊፈታ የሚችለው መሰረታዊ ችግር ነው። በጋራ ነው ሊፈታ የሚችለው፣ ግን በጋራ አይሰሩ። በዚህ ተስፋ ቁረጡ። የሆነ አካል ማሸነፍ አለበት። ኢትዮጵያ ውስጥ እንደዛ ነው የሚኖረው። የሆነ አካል አሸንፎ በራሱ ተርም መምራት አለበት። ያሸንፍ የምትፈልገውን አካል የመምረጥ ጉዳይ ነው። እሱ ደግሞ የጥቅም ጉዳይ። በዚህ ሂደት ውስጥ ግን ፍላጎቴን ማጣት አልፈልግም እምትል ከሆነ በራስህ መቆም አለብህ። በራስህ ነው መተማመን ያለብህ እንጂ አብረውክ ያሉት በሙሉ ካንተ ፍላጎት በተቃራኒ ያሉ ናቸው። ስለዚህ በራስህ ምንድነው ማድረግ ያለብህ?
ራስን ሊከፋፍል ከሚችል ድርጊት መታቀብ ነው። ያ ማለት ምንድን ነው? ችግርህን ቢያንስ ተመሳሳይ ፍላጎት ያላችሁ አካላት ተነጋግረህ ፍታ። እሱን ፈታ። አንድ ከሆንክ በኋላ ስትፈልግ ከሌላ አካል ጋር አሊያንስ ፍጠር። ግን ችግርን በኃይል እየፈታ ባለህበት ሂደት ወይም በዛ ከፈታ በኋላ ከሌላ አካል ጋር ጥምረት ፈጠርክ ማለት ሌላኛውም ከሱ በተቃራኒ ካለ አካል ጋር ጥምረት ነው የሚፈጥረው። ያን ሁሌም አትገናኝም። የፈለገ ሊኖርህ ይችላል። ተከፋፍለ ግን ችን ታክል ውጤት አታመጣም። በዚህን ወቅት አታመጣም። በፍጹም የፈለገ ለምን ኮማንዶ ምናምን ስታሰለጥን አትከርም። ቲፒኤልኤፍ የትም አይደርስም የምንለው ለዛ ነው። ተከፋፍሎ ነው ያለው። የትም ምንም ቢያስታጥቁት የትም አሁን ድሮን መቆሚያ ሊገዛ ነው በኤርትራ በኩል ሊመጣለት ነው ምናምን ነው የሚባለው። አንዱም እንደዛ ሲባል ጌታቸው ረዳ ነው ትዝ የሚለኝ። ድሮን መቆሚያ መጣሉ ጌታቸው ነው የሚያወራው እና የሆኑ ሁለት ሰዎች ላፕቶፕ ይዘው ይላሉ አለ። ግን በቃ ድሮኗ እየመጣች ትመታለች። እነሱ ዝም ብሎ ላፕቶፕ ይዘው ምንድን ነው ሲባል በድሮን ሊቃወሟት ተመሳሳይ አይነት ስህተት ሰርተው ያልሆነ ነገር አሁንም ይዘው እንዳይገቡ ለማለት ነው። ግን የፈለገ ቢታጠቁ ተከፋፍለው የትም አይደርሱ። የትም ሊያመጡ የሚችሉት ነገር ምንድን ነው? እዛ ክልል ላይ እዛ ህዝብ ላይ መዓት እና መከራ ነው። ጄኔራል ሳሞራ የኑስ ገብቷቸዋል፣ ተረድተውታል። አሁን ቲፒኤልኤፍ አንድነት ፈላጊ ነኝ ይላል፣ ግን አንድነት ሲያመጣ አታዩትም። አሁን አንድነት ይፈልጋል ማለት አንችልም። አንድነትን የሚፈልግ አካል ችግሩን በልዩነት በኃይል አይፈታም። ለዚያውም ደግሞ ለመነጋገር ምናምን ፍላጎት እያላቸው ማለት ነው። ጌታቸው ረዳ እንዴት እንደተገፉ እናውቃለን። የትግራይ ህዝብ አሁን አንድ መሆን ካለበት የኔ ምክር እነ ዶክተር ደብረጽዮንን አስወግዱ። ሰሞኑን ነው እንደዚህ በጣም እርግጠኛ ሆኜ እየተናገርኩ ያለሁት ማለት ከሆነ ጊዜ ጀምሮ። እኔ በሆነ ጉዳይ ላይ ረዥም ጊዜ ተስፋ ማድረግ አልፈልግም። አድርጌ ከወሰንኩ በኋላ ግን በቃ አሁን እንደዛ አይነት እንትን ላይ አስወግዷቸው። እነ ዶክተር ደብረጽዮን ግደሏቸው እያልኩ አይደለም፣ ከፖለቲካ አስወጧቸው። በትግራይ ውስጥ ያላቸውን ፓወር አሳጡት። አይጠቅሟችሁም። ለትግራይ ህዝብ አንድነት ብልጽግና አይደለም ስጋት። ለትግራይ ህዝብ አንድነት ትልቁ ችግር እነ ዶክተር ደብረጽዮን ናቸው። እነሱ እያሉ በፍጹም የትግራይ ህዝብ አንድነት መቼም አይመጣም። መቼም በእነሱ ውሳኔ ሰጪነት፣ በእነሱ አመራር የትግራይ ህዝብ አንድ አይሆንም። ዕለት ተዕለት እየተከፋፈለ ነው የሚሄደው። እንዲህ በተከፋፈለበት ህዝቡ እነ ዶክተር ደብረጽዮንን የፈለገ ነገር ብታለብሷቸው፣ የፈለገ ነገር ብታስታጥቋቸው የትም አይደርሱ። የትም አንድነት የሚፈለግ ከሆነ የራስን ችግር በውይይት መፍታት ብቻ አይደለም፣ ከሻዕቢያ ጋር ያለን ግንኙነት ማቆም ብቻ አይደለም፣ ለሰላምና ለመረጋጋት መስራት መተባበር ብቻ ሳይሆን እነ ዶክተር ደብረጽዮን በቃ የማይሆኑ አካላቶችን እጃቸው ላይ ያለውን ፓወር መንጠቅ አስፈላጊ ነው። እነ ዶክተር ደብረጽዮን ለትግራይ ህዝብ አንድነት የማይሆኑ ከሌሎች ጋርም አሊያንስ ለመፍጠርም አይሆኑም። በዚህ እድሜ በቃ አይሆንም። ሞክሮት ያልተሳካላቸው ሰዎች ናቸው። አንድ እየሄዱበት ያለውን መንገድ አንድነትን የሚያመጣ ትብብርን የሚፈጥር አይደለም። እነዚህ ሰዎች ትላንት በሄዱበት የስህተት መንገድ ትክክል ነው ብለው የሚያስቡና እሱን እየደገሙ ያሉ ሰዎች። ሰው እንዴት ከራሱ አይማርም የምለው ለዚህ ነው። ሰው ከራሱ ካልተማረ ላንቃችን እስኪደርቅ ብንጮህ ምን ብንል ሊማር አይችልም፣ ሊሰማ አይችልም።
ሰው ስህተት ነኝ አይ ቲንክ መስማት ሳይኖርብኝ አይቀርም ያለ ጊዜ ነው ሰው ለማዳመጥ ዝግጁ የሚሆነው። እነ ዶክተር ደብረጽዮን ልክ ነን ባይ ናቸው። ያ ውጤት እንዴት መጣ ቢባል በፍጹም ከራሳቸው ጋር አያያዙት። እንደውም አንዳንዱ ህዝቡንም ሊወቅስ ይችላል። ለምሳሌ ስብሐት ነጋ ህዝቡን ሲወቅስ ነበር። የትግሬ ወጣት ፈሪ ነው ሲል ነበር። ፈሪ ነው እያለ ለሱ ስላልሞተለት ፈሪ ነው ይሏል። እንደዚህ ናቸው እነሱ። አንተን ነው የሚወቅሱ። እነሱማ ልክ ናቸው። አንተ ፈሪ ስለሆንክ ነው ውጤቱ ያልመጣው። አንተ ስላላልክ ነው ውጤቱ ያልመጣው እንጂ ፈሪ ስለሆንክ ነው እንጂ እነሱማ ልክ ናቸው፣ ልክ ነበሩ። በቃ ችግሩ አንተ ጋር ነው። እንዲህ ነው የሚሉ። እንዲህ አይነቱን ሰው መክረህ ዘክረህ አይቻልም። በቃ የምታደርገው ነገር ወሳኝ እንዳይሆን ማድረግ ነው። እና ወሳኝ እንዲሆን ያደረገውን ፓወር ከእጁ ላይ መጠቀም መፍትሄው እሱ ነው። ለዛ ደግሞ የተባበረ አቅም ያስፈልጋል። ሌሎቹ ተባብረው ይህን አካል ፓወሩን መንጠቅ ያስፈልጋቸዋል እንጂ ለነ ዶክተር ደብረጽዮን የፈለገ ቢባል መፍትሄ የለውም። እነሱ ደግሞ የትም አይደርሱ። የትም ምንም ኮማንዶ እንትናልን ምናምን ቢሉ እውነቴን ነው የምላቸው፣ አትስጉ። የትም የሚደርሱት ነገር የለም። ብቻ ግን ሀገሪቱን ሊበጠብጡ፣ ሰላም መረጋጋት ሊያጠፉ ይችሉ ይሆናል እንጂ የሚፈልጉትን የማያውቁ፣ እንዴት ማግኘት እንዳለባቸው የማያውቁ አይነት ሰዎች ናቸው። እና ጄኔራል ሳሞራ የኑስን ተረድተዋል። የሀገሪቱን ሁኔታ ተገንዝበዋል። በጣም አለመተማመን አለ። መንግስትም ችግሩን አይፈታም። ትልቅ ስጋት አለ። ትልቅ ስጋት ነው ያለው። ነገ ከነገ ወዲያ ምን ሊፈጠር እንደሚችል አይታወቅም። ስለዚህ ራስ ላይ ትኩረት አድርጎ የራስን አንድነት መጠበቅ ከምንም በላይ ቅድሚያ የሚሰጠው ጉዳይ ነው። ግን ዛሬ ተመሰረቱ፣ ነገ ከሻዕቢያ ጋር ካልሰራን ይሏቸዋል። ዛሬ ተመሰረተው ገና 2 ዓመታቸው ሆኖ ከሻዕቢያ ጋር ካልሰራን ምናምን ይሏል። ቁም ነገር አድርጎ ወዳጄ ራስ ላይ ስራ። ቲፒኤልኤፍን እኮ እየነገርኩ እኮ ነው። 50 ዓመቱ ነው፣ ግን ራስ ላይ ስራ እየተባለ እኮ ነው። መጀመሪያ ራስ ላይ ስራ፣ የራስን አንድነት ያዝ፣ ትደርስበታለህ። የምን ፍጥን ማለት የሆነ ወዳጆች ጄኔራል ሳሞራ የኑስ በጣም ገብቷቸዋል። እውነት ለመናገር በጣም ነው የገራ እንትናቸው። ወታደር ናቸው፣ ፖለቲከኛ አይደሉም። ፖለቲከኞቹ ግን ይህን ሳይረዱ እሳቸው ግን ተረድተው ያው ራስ ላይ ማተኮር፣ ራስ ላይ መስራት፣ ራስን መፈተሽ ነው ይሄ ወቅት የሚፈልገው። ራስ ላይ መስራት ነው የሚፈልገው እንጂ ከሌላ ጋር ግንኙነት እየፈጠርክ ከሻዕቢያ ጋር እኮ ግንኙነት መፍጠር እውነቴን ነው የምላችሁ ቲፒኤልኤፍ ነው የሚጎዳው። አሁን ቲፒኤልኤፍ መንግስትን አስፈራራው ምናምን ብሎ ነው የሚያስበው አይደል? መንግስት በፈራ ቁጥር ቲፒኤልኤፍ እንስማማ እያለ አይደለም የሚመጣው። መንግስት በፈራ ቁጥር ላለመፍራት ነው የሚሞክረው። ያለውን አቅም ያለውን ሪሶርስ በሙሉ አንተን ለማዳከም ይጠቀማል። የመንግስት ጥገኛ ሆነ፣ የፌዴራል መንግስቱ ጥገኛ ሆነ፣ የፌዴራል መንግስቱን ካላስፈራረው ትላለህ። እብደት ነው ይሄ፣ እብደት ነው። መጀመሪያ አቅምህን አጠናክር፣ ጊዜን ጠብቅ፣ ትደርስበታለህ። አሁን ባለው እንዲህ ተጋግጠህ ባለህበት ተከፋፍለህ ባለህበት አይነት ሁኔታ ከሻዕቢያ ጋር ተገናኝቻለሁ ብለህ መንግስትን የምታስፈራራው ሁሉም ሰው እንዳንተ ሻዕቢያን የሚፈራ ይመስላል እንዴ? ሁሉም ሰው ሻዕቢያን በአንተ ልክ የሚያየው ነው እንዴ ይመስል? ስንት እኮ አለ የሚነቀው ከሻዕቢያ ጋር መገናኘት የትም እንደማያደርስ የሚያስብ ስንት ሰው እኮ አለ። ሁሉም ሰው እንዳንተ መሰለህ እንዴ? ሻዕቢያን አምላኩ አድርጎ የሚያስብ መሰለህ እንዴ? ከሻዕቢያ ጋር መገናኘት ሌላውን ፍርሃት ውስጥ የሚከት እንዳይመስል፣ ራስን ይጎዳል። ሌሎቹ ከሻዕቢያ ጋር ሄዶ
ገና ዛሬ ተመሰረቱ፣ በነጋታው ከሻቢያ ጋር ካልተገናኘ ሻቢያ መሳሪያ አስተን ምን እንደዚህ ራስ ላይ ስራ ወዳጅ፣ የራስን አንድነት ፍጠር፣ አጠናክር፣ ከዛ ትደርሳለህ። ለዚያውም ለማኝ ሳትሆን ጠያቂ ሳትሆን ተደራዳሪ ሆነ ዋጋህን በሚመጥን የምትወክለውን የህብረተሰብ ክፍል በሚያስከብር አይነት መልኩ አሊያንስ ልትፈጠር ትችላለህ። ያበረታቱ አይደለም ግን ምን ይደረግ ይሄን ያልኩ አይደለም። ይሄንን አድርጎ ሂዱና ከሻቢያ ጋር እንደተጠናክራችሁ ግንኙነት ፍጠሩ እያልኩኝ እኮ አይደለም። እንደዛ አይደለም። ግን በራሱ ስትጠናከር የምትፈጥረውም ግንኙነት ዛትማች ጎጂ አይሆንም። ምክንያቱም በተርምህ ነው፣ በድርድር ነው አሊያንስ የምትፈጥረው። ገደብ ባውንደሪ ሴት አድርገህ ነው አሊያንስ የምትፈጥረው። ዛሬ ተመስርተህ ነገ ከሻቢያ ጋር ካልሰራውኝ ግን ካልክ ሻቢያ የሚፈልገውን ነገር ሁሉ ነው የሚጭንብህ። እሱን የተጫነብህን ነገር በሙሉ መጥ ኢትዮጵያ ውስጥ ታራግፋለህ። በተዳከምክበት ወቅት የምትፈጥረው አሊያንስ ተሸካሚ ነው የሚያደርገህ። ተሸክመህ ተመጣለህ፣ ችግር ኢትዮጵያ ውስጥ ትደፋለህ፣ ትዘረግፋለህ። ያ ነው የሚሆነው። ልክ ግን ስትጠናከር ግን ተፈላጊ ነህ፣ አንተም ፈላጊ ነህ። በተርምህ ተደራድረህ የሀገርህን ምናምን ጥቅሞች ከግምት ውስጥ አስገብተህ የሚጠየቅብህን ልትሰጥ፣ የጠየቀውን ልትቀበል፣ ልትደራደር፣ ልትነጋገር ትችላለህ። በዛ አይነት መልኩ አሊያንስ ልትፈጥር ትችላለህ። ኢትዮጵያ ውስጥ ግን ዛሬ ተመስርቶ ከሻቢያ ጋር መገናኘት በቃ ሁሉም እንደዛ የሚፈራ ይመስላል። እንዳታስቡ እናንተ ሻቢያን ስለፈራችሁት፣ እናንተ ሻቢያን አንጋጣችሁ ስለምታዩ አሉ ኢትዮጵያ ውስጥ እንደዛ የሚያዩ ሻቢያ ሲባል ኧረ ከሻቢያ ጋር እንደዚህ የሚሉ አሉ። እንደዛ ስለሆነ ሁሉም ሻቢያን የሚፈራ እንዳይመስል የሚንቀው አለ። ምንድን ነው ሻቢያ የሚልህ? Salam.